በስላሴ ዘንድ ስንት ፈቃድ አለ? አሁን እችን ፖለቲካ ልትሰራ ነው እንጂ መጽሐፍ ቅዱሳዊ በሚለው ስንት ፈቃድ አለ በስላሴ ዘንድ? አሁን መልስም ፖለቲካ ምናምን የሚለውን ተውና መልስ። ስንት ፈቃድ አለ በስላሴ ዘንድ? መጽሐፍ ቅዱስ በሚለው ጠይቀኝ፣ ጠቅሰ ጠይቀኝ። አረጋይዜ ሰውዬ ምንድን ነው የሚያወራው? ስንት ፈቃድ አለ? ስለ ስላሴ እናወራ አላልኩኝም እንዴ? የተለያየ አንድ ፈቃድ የተለያየ አንድ ፍቃድ ያለው አንድ አምላክ አለ። የተለያየ ስለዚህ የወልድ ፍቃድ ከአብ ፍቃድ የተለየ ነው እያልክ ነው ወይ? የተለየ ብለህ ስትጀምር እናንተን እኮ ሰምታይም ኦንሊ ጂሰስ እንደምትመስሉኝ ታውቃለህ። ኧረ ባህሩ በእግዚአብሔር ይሄ ፓተንት ራይቱ የአንድ ግለሰብ ነው። አንተ ይሄ ነገር እኔም አንዳንድ ሰዎች አልገባንም እያሉ ነው። አልገባኝም ይሄ ነገር ብለህ እኔ በቀን የተለየ ያልተለያየ አንድ ፍቃድ ብያለሁ። የተለየ ያልተለያየ አንድ ፍቃድ ያለው አንድ አምላክ ነው። የተለየ ስትል ጌታ ኢየሱስ ክርስቶስ አባት ሆይ መጽሐፍ ቅዱስ ጠቅሼ ባሳይህስ? ጥያቄ እኮ አልተረዳኸውም። የተለየ ያልተለያየ አንድ ፍቃድ ስትል የተለየ የአብ ፍቃድ የተለየ የወልድ ፍቃድ ቆይ አንዴ የተለየ ያልተለያየ አንድ ፍቃድ የተለየ የአብ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ማለት እኮ የበላ ሄዶ ግን ማሰሪያው ምንድን ነው ያለው? አይ የአብ የተለየ አንተ በምትፈልገው እንትን አትወሰደው። እሺ አንዴ አዳምጠኝ። የተለየ ስትል የአብ እና የወልድ ፍቃድ እሺ፣ የመንፈስ ቅዱስ ፍቃድስ በምንድን ነው የተለየው? መሰዊያው የብሉይ ኪዳኑ ታቦት ነው ወይንስ የአዲስ ኪዳኑ ታቦት? የትኛው ነው? የአዲስ ኪዳኑ ገብቶኛል። ታቦት የትኛው ነው? ዶክተር ዘበነን እንቀበል አክሊልን ገባኝ እኮ ይሄንን ሆምወርካችሁን ሳታጸዱ ጴንጤ አንድ ሰው ሳይቀር ገና አንተ ሳትቀር እኔ ትንቢት ነው የምናገረው። ኢትዮጵያ ውስጥ ኢየሱስ ይነግሳል። ጣዖትና ሰው የሰራቸው ያቆያቸው ሐውልቶች ፈራርሰው ልንገርህ ልደት፣ እኔ በአንተ ዕድሜ የጴንጤ ቁጥር 10 ሚሊዮን አይሞላም ነበር እመሬ። አሁን ግን ስታስቲኩን ተመልከተው። ማጆሪቲ ኢትዮጵያ ውስጥ የወንጌል አማኝ ጴንጤ ሆኗል። ይሄንን ያደረገው ማን ነው? ሰው ከዚህ በኋላ ልታቆመው አትችልም። ወንጌል ያነባል፣ ወንጌል ይሰማል። የእናንተ ጥላቻ አይሰማም። ዝለ ኦንሊ ጂሰስ ትመስላላችሁ ትለኛለህ። ለምን ብለህ በለኛ። እኔ የኔን ጥያቄ መልስልኝ፣ ልስማህ፣ አላቋረጠም እንደ ትልቅ ሰው። የተለየ ስትል ምን ማለት ነው? ያልተለየ ስትል የትኛው ነው የተለየው? የትኛው ነው ያልተለየው? ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ወይስ የፈቃዱ ልጅ ነው? ስለ ታቦት ይገረኝ። ኢትዮጵያ ብቻ የሚገኘውን በእንጨት ተጠርቦ ታቦቱ ምን ያደርግልሃል እንዴ? ዋናው ጠፋ እኮ። ምን ታቦት ነው? ዋናው እኮ ጠፋ። ስላሴ ጠፋ። ዋናው 44 ታቦት ዓለም ላይ የሌለ ኢትዮጵያ ላይ ብቻ ተሸክመው የሚሄዱትን ኢየሱስም ያድናል ታቦቱም ያድናል ያሉን ይንገሩን እንጂ። ኧረ ቆይ እኔ እንደዛ አይደለም። አይ ሲሶ ይሄማ ፌር አይደለም። ኢየሱስም ያድናል፣ ታቦቱም ያድናል፣ መስቀሉም ያድናል፣ ማርያምም ታድናለች። ስንት ነው በኦርቶዶክስ መዳኛ መንገዱ? ስንት ነው አዳኙ? ይሄንን ልደት መልስልኝ። ልደትሻ ስላሴ ላይ የስላሴ ትምህርት በኋላ እንደርስበታለን። መሰዊያው የብሉይ ኪዳኑ ታቦት ነው ወይንስ የአዲስ ኪዳኑ ታቦት? የትኛው ነው? እስቲ ቀለል አድርገህ 400 ሰው በላይ አለና ይሄንን መልስልን። የወጥ የሆነ አስተምሮ ስላላችሁ ለምሳሌ ያልገባህ ነገር ኦኬ ካንቺ ጋር አይደለም። አሁን ልደት የጠየቁት የአዲስ ኪዳኑ ገብቶኛል። ታቦት የትኛው ነው?
ዶክተር ዘበነን እንቀበል አክሊልን ገባኝ እኮ ሰማሁ ሰማሁ ምናምን እና አንተ ደግሞ ትልቅ ሰው ነህ። ምን ያው በተራ አክብረን ስናዳምጣ አንተም ደግሞ እንደዚህ ማይክ ኦፍ ታደርግና ታዳምጣለህ። በመጀመሪያ ጥያቄው ራሱ አልገባህም። የጠየቀው ጥያቄ ለእኔ አይደለም ለአንተ አልገባህም። አይደለም ስለ ታቦት ሊገባ ጥያቄው ራሱ አልገባህም። አንተ ዝም ብለህ የሆነች ለቃቅመ ምናምን ያያትን የሆነች ነገር ይዘህ መጣ። ፕሮቴስታንቱ አሁን በቀላይ ነሳ ስለተሰባበረ በስላሴ በቃ አስተካክለ ጥያቄውን አትመልስም። አታንሳ ቆያ መምህራኖች ተሳዳቢ፣ አንተ ተሳዳቢ። አዳመጠ እኮ አንተም አዳመጠ። የቤቱ ህግ እኮ ነው። አንተም ስትናገር እሱ ሚዩት አድርጎ አዳመጠ። አንተንም አልከለከልንም ስታወራ። በቃ እሱም ደግሞ ሲያወራ ደግሞ እስቲ አዳምጦና ከዛ ደግሞ አንተም ታወራለህ። ይሄ የቤቱ ህግ ነው። መደማመጥ የቤቱ ህግ ነው። አሁን እንግዲህ ወንድማችን በጣም ለፍቶ ጥሮ ግሮ መጥቶ ሊጠይቀን የፈለገው ነገር ስለ ታቦት ነው። ምን ብሎን የጀመረው ከስማችሁት የስላሴን ነገር ወደ ጎን እናደርገዋል። አንተ የስላሴን ትምህርት የሚያህል ወደ ጎን አድርገህ ስለ ታቦት ጥያቄ ይዘህ ትመጣለህ። ለምንድን ነው የጠየቀን ስለ ታቦት? አሁን ላይ ፕሮቴስታንቱ ላይነሳ በሚመስል ደረጃ እርስ በርሱ እጅግ በጣም ድቅድቅድቅድቅ ብሏል። በቃ በስላሴ ትምህርት፣ በነገረ ድነት ትምህርት፣ በክርስቶስ በሎ በቃ ድቅቅ ብሏል። በቃ ድቅቅ ስላለ በቃ ዱቄት ስለሆነ ማለት ነው ወደ ጎን ያደርገዋል። ግዴታ ነው። በቃ ምንም ሊያቆመው አይችልም። ስለዚህ አሁን የተፈለገው ነገር ምንድን ነው መሰላችሁ? ይሄ ብትንትን ያለውን ድቅቅ ያለውን ነገር ከማስተካከል ይልቅ ኦርቶዶክስ ላይ ለምን አጀንዳ ፈልገን ኦርቶዶክስን ጠይቀን በእኛ በኩል የደረሰውን ዳሜጅ በዚህ መንገድ ለምን ኮንትሮል አናደርገውም? ሲያምር ይቀራል። ዩ ዊል ኔቨር ኦርቶዶክስ ለአንድ ዓመት ውይይት ብናቆም ማለት ነው ዩ ጋይስ ዩ ዊል ኔቨር ቢ ዋን። መቼም አንድ አትሆንም። ኦርቶዶክስ ለአንድ ዓመት ለሚቴሉ በቃ ለአንድ ዓመት ውይይት ብናቆም ማለት ነው ጸጥ ብለን ውይይት ብናቆም መቼም አንድ አትሆንም። አይመጣውም። አትገጣጥሙ። ልገጣጥመው አትችልም። በቃ አወዳደቁ የከፋ ነው። ስለዚህ ይህንን አስረግጬ ነግሬ ወደ መልሶ ሄዳለሁ። ኦኬ ምንድን ነው በአዲስ ኪዳን ያለው ታቦት በእኛ በቤተክርስቲያናችን ማለት ነው። በዚህ ሰዓት ላይ እንግዲህ እኔ በግልጽ ነው የምነግርህ። እንግዲህ አሁን የፈረደበት መምህር ዘሪሁን ነው አደለ ሊነሳ የሚገባ ተሳስቷል። ተሳስቷል። በአዲስ ኪዳን ታቦት ዙሪያ ላይ የተናገረው ነገር ተሳስቷል። በቤተክርስቲያናችን ያለው ታቦት መሰዊያም ተብሎ ይጠራል፣ ታቦትም ተብሎ ይጠራል። እኛ የብሉይ ኪዳን ታቦት በቤተ መቅደሳችን የለም። እኛ የምንጠቀመው የአዲስ ኪዳን ታቦት ነው። ለአዲስ ኪዳን ታቦት ማስረጃችን የራሱ የአዲስ ኪዳን መጽሐፍ አለን። አንደኛ ቆሮንቶስ ምዕራፍ 5 በቂ ማስረጃ ነው። አንደኛ ቆሮንቶስ ምዕራፍ 10 በቂ ማስረጃ ነው። እንደገና ዕብራውያን ምዕራፍ 13 ቁጥር 10 ለእኛ በጣም በቂና ከበቂ በላይ ማስረጃ ነው። ስለዚህ እኛ በቤተክርስቲያናችን መጽሐፍቶቻችንም በአጭሩ የብሉይ ኪዳን ታቦት በቤተክርስቲያናችን ምንም አይነት መስዋዕት አይሰዋበትም። በእርግጥ ታቦት በብሉይ ኪዳንም በአዲስ ኪዳንም ነበር። እኛ ግን እንደ አዲስ ኪዳን አማኞች በቤተክርስቲያን የምንጠቀመው የአዲስ ኪዳን ታቦትን መሰዊያ ብለን የምንጠራውም የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የምናቀርብበትን ታቦት ነው። ሎርድስ ቴብል የጌታ ጠረጴዛ መሰዊያ ታቦት ብለን የምንጠራው ያንን አንዱን ነው። ኢቨን ለምትሉ ኢቨን በዚህ እንኳን ልዩነት ቢኖረም ማለት ነው ዳት ማች በመካከላችን ይሄና ዶግማቲክ የሆነ ሹል ታመጣ አትችልም። ምክንያቱም ልዩነታችን መሰዊያው ላይ ነው እንጂ መስዋዕቱ ላይ አይደለም። ግን እሱንም እንኳን ቢሆን እኛ አልፈነው አንሄድም። በቃ በአንድ ድምፅ ወጥተን ያ ሰውዬ ተሳስቷል፣ በቃ አለቀ። ተሳስቷል። እኛ ብቻ አይደለም በርካታ የቤተክርስቲያን መምህራንም ስህተቱን ነግረውለታል። ስለዚህ አንድ እሱን ይዘህ መጥተህ እኛን ልትወቅሰናቸው ጠንከር ብለን ደግሞ ስንሄድ ከአገልግሎት ሁሉ ነው የምናገረው። ይህን ናህል ነው ሴንትራላይዝድ የሆነ ነገር ያለን እንጂ አይ ላቭ ዩ ቱ አንባባልም። በጸጋ ብቻ ተለያይተን በስላሴ ብቻ ተለያይተን ዳርና ዳር ይዘን መካነ ኢየሱስ አፍልታለች ምናምን አንባባልም። ምክንያቱም እንደዛ ማንባባል መሰለህ ሴንትራላይዝድ የሆነ ነገር አለን። ዶግማ ቀንሰን ፍቅር እናብዛ ምናምን አንልም። በቃ ቁጭ ያለ ክሊር የሆነ ዶግማ አለ። ከያንን የነቀነቀ ሰው ካለ አውቶማቲካሊ ይወጣል ከቤተክርስቲያኒቷ። በቃ አለቀ። ምንም ልዩነት የለው። ካኖኒካል የሆነ ነገር እንኳን ሚስ ቢደረግ ይመከራል፣ ይነገረዋል። ሚስ ካደረገ በቃ ይወጣል። አንቀበለውም እሱን ትምህርት። ይህንን የምናደርገው ለምን መሰለኛ? ምክንያቱም እኛ የሐዋርያት ቅዱስ ትውፊት አለን። ኦኬ ቅዱስ ትውፊት አለን። ምክንያቱም እኛ በትውፊት ሁሉ ነገር እንመዝናል። አዲስ ትምህርት አሁን ለምሳሌ ልደተ ቃል እዚህ ጋር ይዞ መጥቶ ቢያወራ ልክ አለመሆኑን ሄደ ወደኋላ ነው ባክትሬስ የምታደርገው። ይህን ትምህርት
ሐዋርያት አስተምሮታል ወይ? ኢን ዘ ፈርስት ፕሌስ ቀጠል ሲል ከሐዋርያት በላይ የተነሱ ሐዋርያን አበው አስተምሮታል ወይ? አላስተማሩትም። ከዛ በዛ ምክንያት ፉርሽ ሆናሉ ማለት ነው። ያን ያህል እንኳን ብዙ ሄደ መድከም አይጠበቅብህም። ሴም ቲንግ በታቦት ዙሪያ ላይ አይ በቤተክርስቲያናችን የብሉይ ኪዳን ታቦት ነው ያለው ቢል አንድ መምህር መድረክ ላይ መጥቶ እንደ መምህርነቱ እናከብሯል። ትምህርቱን ግን አውቶማቲካሊ ልክ አይደለም። ግን ይሄ የሚያስወግዝ ትምህርትና ከቤተክርስቲያን ህብረት የሚያስለይ አይደለም። ሃይማኖት የሆነና ያልሆነ ነገር መለየት አለባችሁ ጋይስ። ኦኬ ከዛ አንጻር በቤተክርስቲያናችን በሐዲስ ኪዳን ያለን የሐዲስ ኪዳን ታቦት ያን የሐዲስ ኪዳን ታቦት ምስዋ ታቦተ ምስዋ መሰዊያ እያለን እንጠራዋለን። ያም ደግሞ አገልግሎቱ እውነተኛውን አማናዊውን የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን የምናቀርብበት ነው። በቃ አለቀ። ከዚህ የተለየ ነገር የለንም። ግን አሁንም ልንገርህ፣ እኛ ጋር ያለ መለያየት አንተ ጋር አንድነት ሊፈጥር አይችልም። በቃ ይህ ነገር ኢቨን እኛም ብንለያይ ለሚሴ ዊ ዊል ኔቨር አንለያይም። እሱ ኢቨን እኛ ብንለያይ አንተ አንድ መሆን አትችልም እኮ ምን ይሄን ለምንድን ነው ልክ እናንተ ጋር ኃይለኛ ልዩነት በተፈጠረ ሰዓት ላይ ኦርቶዶክስ ጋር ሄደህ የምትቆፍረው? ለምንድን ነው? የእኛ መለያየት ለአንተ ምን ይጠቅመሃል? አንድ ያደርጋል? የኦርቶዶክስ መለያየት ቆይ አንተን አንድ ያደርጋል ወይ? በምን በኩል አንድ ያደርጋል? የእኛ በታቦት መለያየት የአንተን የሥላሴ ትምህርት ልክ ያደርገዋል ወይ? የእኛ በታቦት መለያየት የአንተን የነገረ ክርስቶስ ትምህርት ልክ ያደርገዋል ወይ? የአንተን የነገረ ድነት ትምህርት ልክ ያደርገዋል ወይ? የአንተን በልሳን መለያየት ልክ ያደርገዋል ወይ? ያደርገዋል? ያንተን አይ አብ ወልድን የወለደው በፍቃድ ነው የሚለውን ትምህርት ልክ ያደርገዋል ወይ? ሶስት ፍቃድ የሚለውን ትምህርት ልክ ያደርገዋል ወይ? አያደርገውም። ፎከስ ኦን ዩር ቢዝነስ። እኛ እኮ ታው ናችሁ እኮ በቃ ምን የትኛውን ትምህርታችሁን እናፈራርሰው ከዚህ በኋላ የለም እኮ በቃ ዱቄት ሆነ። የቱን እንንካው? ምን እያደረግን ነው? እኛ በቃ እንገባለን፣ መዝሙር እንሰማለን። እኔ ጭራሽ የለውም ለምሳሌ። ምክንያቱም ምኑን ላንሳው? ያልተነሳ አንድ ነገር ጠይቀኝ እስኪ። በዚህ በ4 ዓመት ውስጥ ጌታ ምስክሬ ነው፣ ውጭ ወጥቼ እንኳን አንድ ፔንቴ እንዳደረገችኝ ታውቃለህ? አደባባይ ቦሌ አደባባይ ላይ ማለት ከመኪና ወርዳ እንዴት እንደሰደበችኝ ነው የማውቀው። ስራ መስራቴን ያወቁት በዛ ነው። አንተ የጌታን ወንጌል አጣማሚ፣ ህዝቡ ከጌታ እንዲርቅ እያደረግ ፕሮቴስታንት 24 ሰዓት ተከፋፈለ እያልክ ታወራለህ አደባባይ ላይ። ዲስማች ነው ነርቫችሁን የነካ ነው ጋይስ። ኢማጅን ይሄን ያህል ማለት ነው። ፎከስ ኦን ዩር ቢዝነስ በቃ ይኸው መልስ። ቴንክ ዩ። ታቦት የለም። ምክንያቱም ጳውሎስ በመልእክቱ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና ቤተ መቅደስ ነውና ያውም እናንተ ናችሁ። ስለዚህ ጣውላው የተቀረጸው ቅርጻቅርጽ ሰው በእጁ ቀርጾ ተሸክሞት አሳምሮ የሚለውን ሳይሆን እግዚአብሔር ፍጥረቱን በአዲስ ኪዳን ማንም የእግዚአብሔርን ቤተ መቅደስ ሊያፈርሰው አይችልም ተብሎ የተባለው የሰውን ልጅ ነው። እግዚአብሔር ማደሪያው የሰው ልጅ ነው በአዲስ ኪዳን። በብሉይ ኪዳን የነበረው በአዲስ ኪዳን የሌለው በእግዚአብሔርና በሰው መካከለኛ አሁን ታቦቱ ሳይሆን ክርስቶስ ኢየሱስ ስለሆነ ጳውሎስ የሚነግረን ይሄንን ነው። ሐዋርያቶችም አንድም ቦታ ላይ በአዲስ ኪዳን እናንተ የምታረጉት ጣውላ ቀርጸው ጨርቅ አልብሰው ታቦት ነው ብለው ተሸክመው ከየትም ቦታ ሲረማመዱ ወይንም ምንድነው ሲያነክሱ ካልሆነም ዕጣን ሲያጥኑ አንድም መጽሐፍ ቅዱስ ላይ የተጻፈ የለም። የትኛው መልእክት ላይ ብሎም ጌታ ኢየሱስ ክርስቶስ የክርስትና መስራቹ ሐዋርያው አንድም ቦታ ስለ ታቦት አውርቶ አያውቅ። ምክንያቱም ቃል ሥጋ ሆኗል፣ ጸጋንና እውነት ተሞልቶ በእኛ ውስጥ አድሯልና እና ህዝቡ መጽሐፍ ቅዱስ እያነበበ ነው። አንተ የምትለውን አይልም። እሷም ቅድስት በምትባል ውስጥ መቅረዙን ጠረጴዛውም የመስዋዕቱ ህብስት ነበረባት። ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠን ነበር፣ ሁሉም በወርቅ የተለበጠ የኪዳኑን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብ፣ የበቀለች የአሮን በትር፣ የኪዳኑም ጽላት ነበሩ። በላይዋም ማስተሰሪያ
የሚጋርዱ የክብሩ ክሩቤል ነበረ። ስለ እነዚህም ስለ እያንዳንዳቸው ልናገር አሁን አልችልም። ይህ እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛው አነበዋለሁ፣ ይሄንን በፊተኛው ድንኳን ይገቡባታል። በሁለተኛው ግን ሊቀ ካህናቱ ብቻ በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱ ስለ ሕዝቡ ስህተት የሚያቀርበውም ደም ሳይዝ አይገባም። ፊተኛይቱ ድንኳን አሮጌው እያለ ነው የሚያደርገው ድንኳን በዚህ ገና ቆማ ሳለች ወደ ቅድስቱ የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህ ለአሁኑ ጊዜ ምንድን ነው አለ? ምሳሌ ነው። እንደዚሁ መባንና መስዋዕትን ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብም የሚሆን የሥጋ ስርዓቶች ብቻ ናቸውና የሚያመልከውም በሕሊና ፍጹም ሊያደርገው አይችልም። ነገር ግን አለ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠው በተሻለው በእጅ ባልተሰራ ማለትም ለዚህ ፍጥረት ባልሆነ ድንኳን የዘላለም ቤዛነትን አገኘን። አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም እያለ ይላል። አዲስ ኪዳን የእግዚአብሔር ማደሪያ ቤተ መቅደሱ ታቦቱ አንተ እኔ አንቺ ነን። ኢትዮጵያ ውስጥ ያለው ኦርቶዶክስ በፍጹም መጽሐፍ ቅዱስ አያውቀውም፣ ከእግዚአብሔርም ጋር አያገናኝም። ሃይማኖት የፈጠረው ነው። ጨርሻለሁ። ይሄንን ሆምወርካችሁን ሳታጸዱ ጴንጤ አንድ ሰው ሳይቀር ገና አንተ ሳትቀር እኔ ትንቢት ነው የምናገረው። ኢትዮጵያ ውስጥ ኢየሱስ ይነግሳል። ጣዖትና ሰው የሰራቸው ያቆያቸው ሐውልቶች ፈራርሰው ልንገርህ ልደት፣ እኔ በአንተ ዕድሜ የጴንጤ ቁጥር 10 ሚሊዮን አይሞላም ነበር እመሬ። አሁን ግን እስታስቲኩን ተመልከተው። ማጆሪቲ ኢትዮጵያ ውስጥ የወንጌል አማኝ ጴንጤ ሆኗል። ይሄንን ያደረገው ማን ነው? ሰው ከዚህ በኋላ ልታቆመው አትችልም። ወንጌል ያነባል፣ ወንጌል ይሰማል። የእናንተን ጥላቻ አይሰማም። ስለ ስላሴ አንድ ደቂቃ ልናገር ሲሶ። እሺ አንድ ደቂቃ፣ እሺ አንድ ደቂቃ፣ አንድ ደቂቃ ስለ ስላሴ። እሺ አንድ ደቂቃ፣ እሺ ስለ ስላሴ ተናገር። እሺ ባህሩ ስለ ስላሴ 5 ደቂቃም ተናገር ስለ ስላሴ ባህሩ እባክህ ስለ ስላሴ አይችልም እሱ። ሚዩት አድርገህ እያወራ ከሆነ ባህሩ ስለ ስላሴ አይመጣም። እኔ ሚዩት አድርገኸኛል ይሄን ሰዓት በሙሉ እያወራው። ኧረ አላረኩም፣ እየጠራው ነው። ስለ ስላሴ አንድ ደቂቃ ላውራ ብላል። አውራ። እሺ ልቀጥል። አዎ ስላሴ ይሄ ዘዳግም ምዕራፍ 6 ቁጥር 4 ላይ እንደሚናገረው እስራኤሎች ስማ አምላክህ እግዚአብሔር አንድ አምላክ ነው። እግዚአብሔር የሚለው ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ የተሰጠ ስም ነው። ያም ምንድነው? አዳኝነቱን፣ አምላክነቱን፣ ጌታነቱን የሚገልጽ ነው። አዳኝነቱ በኦርቶዶክስ ቤተ እምነት መስቀል ያድናል፣ ማርያም ታደናለች። 5 ስላሴ ነው የሚሰበከው። ግልጽ ነው። ወንጌል አማኝ ጋር ስትመጣ ግን አንድ እስራኤሎች ስማ ያለው ከዘፍጥረት ጀምሮ እስካሁን ያለው አንድ እግዚአብሔር አብ ወልድ መንፈስ ቅዱስ 3 አካል አንድ አምላክ ነው የሚሰበከው። ስለዚህ አምላክ ስላሴ የሚለው መጽሐፍ ቅዱስ ላይ ባይኖርም ግን አምላክ እኔነትን የገለጠ 3 አካል አንድ አምላክን የሚገልጽ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ እንጂ 3 አምላክ አናመልክ። አንድ አምላክ። የትኛውንም ሄደክ የወንጌል አማኝ ብትጠይቀው አብ ወልድ መንፈስ ቅዱስ ብሎ ይልህና አንድ አምላክ 3 አካል
ሶስቱም ግን እኔነትን እኔ የሚለው ማንነት አለው። ይሄ መጽሐፍ ቅዱስ ላይ ነው። ማብራሪያ የሚጠይቅ ነገር ስለሆነ ነው። በስላሴ ትምህርት አሽሙር ትተህ ከአንተ ጋር ዲቤት አረጋለሁ ካልከኝ በጣም በኤኒታይም አይ በቃ ባህሩ ሚዩት አድርግና እሱ ያውራና በስላሴ ጉዳይ ስድብ የሌለ እኔ ለተናገርኩት መጽሐፍ ቅዱስ ተከሼ ነው። በስላሴ ጉዳይ ጥያቄ ካለ ይጠይቃል። ልደት ሻቀጠል ኧረ እንደው የሚገርም ነገር ነው እኮ ይገርማል። ብቻ እሱ ያነሳቸው ላይ ዝም ብዬ አንዳንድ ነገሮች ልበልና ጥያቄ ጠይቀዋለሁ። ሲሰኔም ረጅም ያለ ሰዓት ወስጄ እንግዲህ ከታቦት ጋር ባህሩ ተመለሳ። አውርተህ ምንድን ነው ስልክ ታወራለህ እንዴ? አውርተህ ባህሩ የአኒቲካል እኮ ነው። በቃ ይሄ ገስት ላይ ገብቶ ጥያቄ ጠይቅቶ እኮ ባህሩ እንደዚህ አይነት ሰዎች አንደኛ የጴንጤውን ማህበረሰብ አይወክሉም ብሎ ነው በቃ እንደመጣለት ነው የሚያወራውና ስለዚህ እኔ ዝም እያንዳንድ ሀሳቦችን ላንሳና እንደ ቅድሙ ይሻላል። አሁን እኔ እሱን ስለ ስላሴ መጠየቁ በራሱ ትንሽ ያሳፍረኛል። ግን ካለ ስላሴ ላይ ጥያቄ ጠይቀዋለሁ። ካልሆነ ግን ያነሳቸው ነገሮች ላይ የሆነ ነገር ልበል። እውነቱን ለመናገር ከመሰዊያ ጋር ተያይዞ ፕሮቴስታንቶች በተለይ ፕሮቴስታንት ብዬ ስናገር ፔንቴኮስታሎች ሰምሃው ትንሽ አንደበታችሁን ገራ አድርጋችሁ ብታወሩ ለእናንተ መልካም ነው ብዬ አስባለሁ። ምክንያቱም እኛ ጋር ከመድረሳቸው በፊት ጎረቤት ሀገር መካነ ኢየሱስን ነው የምትናገሩት። ምክንያቱም እነሱ መሰዊያ ያላቸው መስዋዕት ስላላቸው መሰዊያ ያላቸው እና እኛን በታቦት ዙሪያ ላይ ወይ በመሰዊያው ዙሪያ ላይ ይህ መጽሐፍ ቅዱሳዊ ነው ብለህ ስትናገር መካነ ኢየሱስ መሰዊያ እንዳላት ታውቃለህ። ግን መካነ ኢየሱስ መሰዊያ እንዳለ መስዋዕትም መሰዊያም እንዳላት ታውቃለህ። ስለዚህ በታቦት ዙሪያ ላይ እኛ ጋር በቀጥታ መታችሁ ከመነጋገራችሁ ፊት መካነ ኢየሱስ በራሱ መሰዊያ ያላት ቤተ እምነት ናት እና ይህን ነገር አጥርተህ ብትመጣ መልካም ነው። ብዙ ኢነርጂን አልጨርስም። እንደቀድሙ ሞር ፎከስ ማድረግ ፈልገው የስላሴው ትምህርት ከዛ በፊት ዕብራውያን ምዕራፍ 9 ላይ የተናገርከው እያንዳንዱ ነገር ስለ ብሉይ ኪዳን ቤተ መቅደስ አገልግሎት እንጂ ጎረቤት አይደለንም ብሏል። ኤቢሽ ይታረምሽ በዕብራውያን ምዕራፍ 9 ላይ የተናገረው ሐዋርያው በዛን ሰዓት ላይ እየተናገረ ያለው ስለ ብሉይ ኪዳን መስዋዕትና ስለ ብሉይ ኪዳን መሰዊያ ነው። እኛ እሱ መሰዊያም ሆነ መስዋዕት አለን ምናምን አልተናገርንም እና እሱን እያነሳችሁ ደጋግማችሁ አታወሩ። መልካም ነው። መሰዊያ ከሆነ መካነ ኢየሱስም እኮ ቅዱስ ቁርባንን የምታቀርብበት የራሷ የሆነ መሰዊያ አላት። ኦኬ፣ ይሰማል ድምፄ? ሲዝ ልደት ይሰማል በደንብ። ቆይ ሲስ ኮንፈርም አድርግ። ሌሎቻችሁ ይሰማል? አይቆራረጣል? እኔ ጋር ይሰማል። ምናልባት አንዳንዶቹ ጋር ከተቆራረጠ ጋይስ ታፕ ኮፒ ሊንክ ሼር አድርጉ። ቤቱ ባለፈው ሪፖርት ላይ ስለነበረ ፕሊዝ ተባበሩን። ታፕ ኮፒ ሊንክ ሼር አድርጉ። አሁን ጥያቄ ነው የምጠይቅ ባህሩ፣ ጥያቄ ነው የምጠይቅ። በስላሴ ዙሪያ ላይ ጥያቄ ጠይቃለሁ። አንድ ማይክሮፎን እንክፈትልን። እሺ፣ በስላሴ ዘንድ ስንት ፈቃድ አለ? አሁን እችን ፖለቲካ ልትሰራ ነው እንጂ መጽሐፍ ቅዱሳዊ በሚለው ስንት ፈቃድ አለ በስላሴ ዘንድ? አሁን መልስም ፖለቲካ ምናምን የሚለውን ተውና መልስ። ስንት ፈቃድ አለ በስላሴ ዘንድ? መጽሐፍ ቅዱስ በሚለው ጠይቀኝ፣ ጠቅሰህ ጠይቀኝ። አረጋይ ሰውዬ ምንድን ነው የሚያወራው? ስንት ፈቃድ አለ? ስለ ስላሴ እናወራለን አልኩኝም እንዴ? የተለያየ አንድ ፈቃድ የተለያየ አንድ ፍቃድ ያለው አንድ አምላክ አለ። የተለያየ ቆይ ሲስት በኋላ ትጽቃለህ። ኤፍሬም ደቀ መዝሙር አፍራ ቆይ የተለየ ወይም ብለህ ኦኬ ሪከርድ አድርግ። የተለየ ትልና ያልተለያየ አንድ ፍቃድ አለ። የተለየ ነው አብ
ጠይቀህም ግን አንተ ያልተጻፈውን ስታመልክ የትምህርቱ ባለቤት ይሞግት ባህሩ ተው። ኦኬ ኤፊ ከመጣ ደስ ይለኛል። የትምህርቱ ባለቤት ይሄን ነገር ይሞግት። አንተ ኦኬ በቃይቶ ይሄ እኔ ኤፊ የተናገረው ላለው ነገር መጽሐፍ ቅዱስ አለ የተለየ ብሎ ያልተለየ እኔ በቀንነት ነው በእውነት ባህሩ እግዚአብሔር ልጨርሳ ሚስኮት እንዳታረገኝ አሁንም ያልኩት ዲሶ የተለየ ያልተለያየ አንድ ፍቃድ ያለው አንድ አምላክ ብሎ ነው ያለው። የአብ ፍቃድ ከወልድ ፍቃድ የተለየ ነው። ይኸውልህ ወልድ የአብ ፍቃድ በምድር ላይ ሆኖ አባቶይ ብትወድስ ብሎ መጠየቁ የአብን ፍቃድ እየጠየቀ ነው። ስለዚህ የወልድ ፍቃድ ከአብ ፍቃድ የተለየ ነው እያልክ ነው ወይ? የተለየ ብለህ ስትጀምር እናንተን እኮ ሰምታይም ኦንሊ ጂሰስ እንደምትመስሉኝ ታውቃለህ። ኧረ ባህሩ በእግዚአብሔር ይሄ ፓተንት ራይቱ የአንድ ግለሰብ ነው። አንተ ይሄ ነገር እኔም አንዳንድ ሰዎች አልገባንም እያሉ ነው። አልገባኝም ይሄ ነገር ብለህ እኔ የተለየ ያልተለያየ አንድ ፍቃድ ብያለሁ። የተለየ ያልተለያየ አንድ ፍቃድ ያለው አንድ አምላክ ነው። የተለየ ስትል ጌታ ኢየሱስ ክርስቶስ አባት ሆይ መጽሐፍ ቅዱስ ጠቅሼ ባሳይህስ? ጥያቄ እኮ አልተረዳሁም። የተለየ ያልተለያየ አንድ ፍቃድ ስትል የተለየ የአብ ፍቃድ የተለየ የወልድ ፍቃድ ቆይ አንዴ የተለየ ያልተለያየ አንድ ፍቃድ የተለየ የአብ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ማለት እኮ የበላ ሄዶ ግን ማሰሪያው ምንድን ነው ያለው? አይ የአብ የተለየ አንተ በምትፈልገው እንትን አትወሰደው። እሺ አንዴ አዳምጠኝ። የተለየ ስትል የአብ እና የወልድ ፍቃድ እሺ፣ የመንፈስ ቅዱስ ፍቃድስ በምንድን ነው የተለየው? ይኸውልህ አብ እሺ፣ መንፈስ ቅዱስ የመንፈስ ቅዱስ የተለየው ፍቃድ ትጠይቃለህ። ከዛ በኋላ ጥቅሱ ላይ የሄድን ነዋ ማውራት ያለብን። አስረዳሽ። አንድ ጥቅስ አውጣና መጽሐፍ ቅዱስ አዲስ ኪዳን ላይ የፈለግከውን ጥቅስ አሳይና አባቶይ እያለ የእግዚአብሔርን ፍቃድ ሲጠይቅ ወልድ ታያለ። ስለዚህ የተለያየ ነው ማለት ነው የአብና የወልድ ፍቃድ የራሱ ማለት ሶስት የተለየ ይሆናል፣ ግን ያልተለያየ ነው። አምላክነቱ ግቡን ያልተለየ ነው። በምንም ነገር ወልድ እንዴት ነው? አስረዳኝ እስኪ። ቆይ የተለየ ሲሆን እንዴት ነው? ያልተለየ ሲሆን እንዴት ነው? አንተ እኮ ያልተለየ ከሆነ የሞተው እንትን እኮ አረኩ እኮ የባውናምት በጣም እኮ ሴንሲቲቭ ነገር ነው ምናምን አረኩ እኮ። ኧረ በእናትህ ግቡ አላማ የተለያየ ነው እኮ ይሄ ባህል ምን አለ መሰለህ፣ በባውላ እምነት ምን አለ መሰለህ፣ ሰው ሁሉ በየትኛውም መንገድ ቢሄድ ግቡ አላማው አንድ ነው፣ መድረሻው አንድ ነው ብሎ ያስተምራሉ ባውላዎች። አለቀ አለ ባህሩ። የተለየ ስትል ምንድን ነው? ያልተለየ ስትል ምንድን ነው? ይኸውልህ የተለየ አሁን ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ሰው የሆነው አብ አይደለም። ሰው የሆነው ኢየሱስ ክርስቶስ ስለ ስላሴ እያወራክ እግዚአብሔርን ፈራለሁ ትላለህ። ሰው ሲናገር እንኳን አታከብርም። አረ እኔ ምን አደረኩኝ እንዴ? እያዳመጥኩ አይደል? ለምን ጣልቃ ትገባለህ? ሰው የሆነው ለአንተ የሞተልህ አብ አይደለም፣ ካልሆነም መንፈስ ቅዱስ አይደለም አይደል? በዚህ ካልሆነ እኔ ሰምታይምስ ስሰማችሁ ኦንሊ ጂሰስ ነው የምትመስሉኝ። ቱ ቢ ሆነስት በትህትና ነው ያወራሁት። ሌላ ነገር ነው የምታወራው ወይ? አቤሎ ታወራዋለህ? ኤቢ እንዴት ነሽ ፓፓ? ለምን አንተ ማውራት አችልም? ሰፊውም ህዝብ ነበረኝ ሼም ያዘኝ ነው አንተን እንደዚህ ማለት አስረዳ ስለ ኦንሊ ጂሰስ ትመስላላችሁ ትለኛለህ። ዝም ብዬ ለምን ብለህ በለኛ። እኔ የኔን ጥያቄ መልስ ልስማ፣ አላቋረጠም እንደ ትልቅ ሰው። የተለየ ስትል ምን ማለት ነው? ያልተለየ ስትል የትኛው ነው የተለየው? የትኛው ነው ያልተለየው?
እስኪ ነገር ኦኬ የተለየ ብለህ ስትል እኔ የሚለው አንተ አካል ብለን እኔም በአንተ ቤተ እምነትም በእኔ እምነት ቤተ እምነትም ምናምነው አካል ምንለው አብ ወልድ መንፈስ ቅዱስ ምንድነው? በምንድነው ሲባል ሶስት አካል ብለን እንላለን። ያም ሶስቱም አካል እኔነት አለው። እኔ ማለት የሚችል ማንነት ስላለው ነው። ምናመልከው አንድ አምላክ ነው። ነገር ግን እኔ ብሎ የሚል እኔነት ያለው እውቀት፣ ስሜት፣ ፍቃድ ያለው ነው አብም ወልድም መንፈስ ቅዱስም። ነገር ግን አብ ወልድ መንፈስ ቅዱስ በአምላክነት በመለኮትነት አንድ አምላክ ነው ብለን አንተም ምንድን የጠየቁ ጥያቄ እኔነት ማለት የሚለይበት የተለየ የአብ ፍቃድ፣ የተለየ የወልድ ፍቃድ፣ የተለየ መንፈስ ቅዱስ ፍቃድ፣ ያልተለያየ የስላሴ ፍቃድ የሚሆን አስረዳኝ ነው አጭሩ። አዎ አላማው ግን ግቡ የተለየ አይደለም። ግቡ ወይንም የመጨረሻው ታርጌቱ እግዚአብሔር ቆይ ልንገርህ። ለምሳሌ የዮሐንስ ወንጌል ምዕራፍ 3 ልደት አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ ብሎ ሲል የወደደው እግዚአብሔር ስለሆነ ልጁን ስለላከ ዓለምን በመላኩ ኢየሱስ ክርስቶስ አልወደደም ብለህ ታምናለህ? ስለመጣ ምን አገናኘው ከምናወራው ነገር ጋር? ምክንያቱም ይሄ ወልድ ስጋ የሆነው ሰው ሆኖ በምድር የተመላለሰው ወልድ ነው። አብ አልተመላለሰም፣ መንፈስ ቅዱስ አልተመላለሰም። አሁን በዚህ ዘመን ያለው መንፈስ ይኸውልህ በቃ ይኸውልህ ባህሩ የኔ በጣም እንደ ታናሽ ወንድማዊ ምክሬ በትልቅ ምክርም ብትል ለምን ኤፍሬም ሮም ከፍቶ እንደዚህ አንተ እየተናገረ በእኛ የስላሴ እምነትን ያስተምራል። ሁለተኛ ነገር ደግሞ እናንተን 100 ጊዜ ነው ሲጠራችሁ የነበረው። አንተ እውቀቱም ዝግጅቱም አቅሙም አለኝ ልሞግተውም ተሳስቷል ብለህ የምትል ከሆነ ኤፍሬምን እኔ ልጋብዘውና ይምጣና ጥያቄ ቀጥል። አይ እኔ ከልደትና ከሲሶ ጋር ነው ጨርሻለሁ። ስለ ታቦት ልጠይቅ ነው የመጣሁት። ባህሩ አቱታ በጌታ ቆይ ባህሩ ከማላውቀው ሰው ጋር አልወያይም። ቆይ አይ ባህሩ እኔ ክርስቶስ እንዳይመሰል ጥያቄ ተቀበል። አንተ አንድ ጥያቄ ባህሩ ከሌላ ሰው አልቀበልም። ከልደት አቅሙ አለኝ ብሏል። በኤፊን ልጠራው እችላለሁ። እሺ ጥራ፣ ኤፊን ጥራው። እሺ ና ጠራዋለሁ። ኦኬ አንድ ጥያቄ ግን ተቀበለው። ግን ባህሩ ከይቅርታ ጋር አልቀበልም። ባህሩ ተቀበል። እኔ ልለምንህ በእግዚአብሔር ተቀበል። አንድ ጥያቄ ተቀበል። ከፈለክ እኮ አለመመለስ መብት እኮ ነው። ጥያቄውን እንስማኝ። ኦኬ እሺ ያው አቤላ ጠይቀው። እሺ ሚዩት አድርገውና ጥያቄ ልጠይቅ፣ ከዛ ሚዩት አደርጋለሁ መልሽ። ኦኬ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ወይስ የፈቃዱ ልጅ ነው? ጥቅስ ጠቅሰህ ጠይቀኝ። እኔ ከዚህ በፊት ከልደት ጋር የተግባባ ነው በዚህ አይነት ነው። ጥቀስና ይሄ የባህሪውን ነው የሚያሳየው። እኔ በቢብሊካል ነው ማለት ነው ወይ ቲክቶክ ላይ ሰሞኑን ከመጣ እንደዚህ አይነት ነገር የለም። ጥቀስና አሳየው። የባህሪ ልጅ ነው ወይስ ጠቅሳለሁ፣ ችግር የለውም። መጥቀስ ስለምችል ኢሶኬ ቅድም አንተ ስትናገር ቅድም ራስህ ከተናገርከው ነው እኔ ብሎ የሚናገረው አካል ፍቃድ አለው ብለሃል እና እኔ ብሎ የተናገረበት ቦታዎች ሁሉ ለፍቃድ ነው የምንሰጠው የሚል ሀሳብ ስላነሳ እንደዚህ ይላል ዕብራውያን 1:5 ላይ አስተውል፣ እኔ ብሎ ከተናገረ ለፍቃድ ነው የምንሰጠው የሚል ሀሳብ አስቀምጧል እና እንደዚህ ይላል ዕብራውያን 1:5 ላይ ከመላእክትስ አንተ ልጄ ነህ
እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ይላል። እዚህ ጋር እየተናገረ ያለው ከመዝሙረ ዳዊት ኮት አድርጎ የዕብራውያን ጻፊ ያስቀመጠው ሐሳብ ነውና እዚህ ጋር እየተናገረ ያለው አብ ነው። ኦኬ ከመላእክትስ አንተ ልጄ ነህ ብሎ የተናገረለት ማን ነው ብሎ እየተናገረ ነውና አብ እዚህ ጋር እኔ ብሎ እየተናገረ ስለሆነ ክርስቶስን በባህሪው ነው በፈቃዱ ነው የወለደው። ይሄው ጥቅስ ጠቅሻለሁ። አዎ ይኸውልህ ስለ ኢየሱስ ክርስቶስ ስታወራ በስጋ ሲመጣ የአብን ፍቃድ ነው የታዘዘው። ይሄ ያ ማለት የባህሪ ልጅ ነው ወይስ የፈቃድ ልጅ ነው? ጥያቄው እኮ ግልጽ እኮ ነው። የባህሪ ልጅ ነው ወይስ ጥቀስ አለ? ጠቀሰ እኮ ኢየሱስ የባህሪ ልጅ ነው ወይስ የፈቃድ ልጅ ነው አለ እኮ። ይሄኛው ጥቅስ የሚያሳየው በፍቃድ ነው። ኢየሱስ ክርስቶስ የባህሪ ልጅ ነው። በአጠቃላይ እንደ ጥቅል ኢየሱስ ክርስቶስ ባህሪ ምትለው አብ ወልድ መንፈስ ቅዱስ እኮ አንድ አምላክ ነው። አብ ከወልድ አያንስም፣ ወልድ ከመንፈስ አረ በእግዚአብሔር ይሁንብህ። ፖለቲካ አትስራ። እኔ ወንጌላዊ አማኝ እኮ ነኝ። መጽሐፍ ቅዱስ የማይለውን አልልም፣ የሚለውን ነው ምለው። በኦርቶዶክስም በካቶሊክም በፕሮቴስታንትም ኢየሱስ ክርስቶስን የአብ የባህሪ ሳይሆን የአብ ልጅ ብለው ነው የሚያምኑት። በመለኮት ከአብ ጋር አንድ ባህሪ ነው ያለው፣ አንድ አይነት በመለኮት አትናገር፣ እዛው ራስህን ችል አውራ። የእኛን እምነት እኔ እናገራለሁ፣ አታውቀውም። አሁን ልደትንም እጠይቅሃለሁ። አንዴ አሁን ጥያቄው ክርስቶስ ኢየሱስ ክርስቶስ ማለት ነው ማለትም ወልድ የአብ የባህሪ ልጁ ነው ወይስ የፈቃድ ልጁ ነው? ጀስት ኩዌስችኑ ላይ ፎከስ አድርገህ መልስልኝና ካልገባኝ እጠይቅሃለሁ። ሳይ ደግሞ ፕሊዝ በመሃል ባትገባ ይመልስ። ነው የተጠየቅኩት ወይስ ከባህሩ ጋር መስለኝ? አይ ባህሩን ነው እኮ። እሺ ለእኔ ነው። አሁንም እኔ እኮ አንተን የጠየቀ መስሎኝ። በኢየሱስ ክርስቶስ በመለኮት የአብ ባህሪ አይደለም፣ በሰውነቱ ግን የአብን ፈቃድ የታዘዘ አገልጋይ ሆኖ ተገልጧል። የአብ ባሪያ ሆኗል፣ አገልጋይ ሆኗል፣ ታዛዥ ሆኗል። ይሄ የሚያሳየው ገብቶሃል? ሪከርደሮች አሉ ከታች በእግዚአብሔር ሪከርደሮች አሉ። በመድኃኒዓለም እንደው በቃ በቃ ይቅርብ። ስላሴ ይኸውልህ ልንገርህ፣ ፊልጵስዩስ ምዕራፍ ገባ ያለኝ ሪከርደሮች ያርጉ ሲያረጉ ኢየሱስ ክርስቶስ በመለኮት እኮ የአብን ባሪያ አይደለም። በመለኮትነቱ ግን ለአብ ታዞ የባሪያን መልክ ይዞ ሰው ሆኗል። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው የባሪያ መልክ ይዞ ታዞ ሰው ሆኗል ይለናል። ታዟል። እኔ የፍቃዴን ሳይሆን ያንተን ፍቃድ ብሎታል ለአብ። ጳውሎስ በመልእክቱ ላይ ደግሞ የኢየሱስ ክርስቶስ አምላክና አባት ተብሏል። አባትም የዘላለም አባቱ ነው። አባትም ብሎ አባት ሆይ ብትወድ ብሎ ኢየሱስ ክርስቶስ ለአብ ጸሎት ጸልየዋል። መጽሐፍ ቅዱስ የተጻፈውን ነው ምነግረን። ስለዚህ የተጻፈውን ነው ምንል። ኦፍኮርስ በአንዳንድ ልደትን በንግግሩ ሳይ የሞተውም አብ ወልድ መንፈስ ቅዱስ ብሎ ራሱን ኢየሱስ ክርስቶስ በአካል እግዚአብሔር ወልድነቱ ሳይሆን አብ ነው የሞተውም መንፈስ ቅዱስ ነው የሞተውም የሚል ድምዳሜ ላይ ይወስዳል። የእሷን ነገር ብትወስድስ ብሎ የአብን ፍቃድ ጠይቆ እቺ ጽዋ ከኔ ትለፍ
ብሎ የጸለየው የኢየሱስ ክርስቶስን ፍቃድ መጠየቅ ራሱ ለራሱ አልጸለየም፣ ለአባቱ ነው የጸለየው። አለቅ ለአባቱ ነው። ባሪያ ሆኗል። የባሪያም መልክ ይዞ ሰው ሆኗል። አብ አይደለም የሆነው፣ መንፈስ ቅዱስ አይደለም የሆነው፣ እግዚአብሔር ወልድ ኢየሱስ ክርስቶስ ነው የሆነው። ይሄንን ነው መጽሐፍ ቅዱስ የሚያስተምረን። እሺ ጥያቄን ልቀጥልና ሁለተኛ ጥያቄ የፈቀድኩልህ አንድ ብቻ ነው እና ጠይቀኸኛል። አንተም ለእኔም እድል ምሰጠኝ ይመስለኛል። እኔም ልጠይቅህ። ችግር የለውም። አንደኛው ላይ ስላልገባኝ ነው ልጠይቅና እስከፈለከው ትጠይቀኛል። እኔ ችግር የለውም። ኖ አይ መለስኩልህ እኮ። ነገር ግን በስጋ ሲመጣ የአብን ፍቃድ በመታዘዝ የባሪያን ቅርጽ ወይንም በምስሉ ሰው ሆኗል ይላል። አንዴ አሁን እንደ ወንጌል አማኞች አይ እኔን ብቻ ልትጠይቀኝ አልፈልግም። ሙድ የምትይዝበት ሰው አይደለሁም። ኧረ አልፈልግም። ሲሶ ጨርሻለሁ። ስለ ታቦት ይንገረኝ። ኢትዮጵያ ብቻ የሚገኘውን በእንጨት ተጠርቦ ታቦቱ ምን ያደርግልሃል እንዴ? ዋናው ጠፋ እኮ። ምን ታቦት ነው? ዋናው እኮ ጠፋ። ስላሴ ጠፋ። ዋናው 44 ታቦት ዓለም ላይ የሌለ ኢትዮጵያ ላይ ብቻ ተሸክመው የሚሄዱትን ኢየሱስም ያድናል ታቦቱም ያድናል ያሉን ይንገሩ እንጂ። ኧረ ቆይ እኔ እንደዛ አይደለም። አይ ሲሶ ይሄማ ፌር አይደለም። ኢየሱስም ያድናል፣ ታቦቱም ያድናል፣ መስቀሉም ያድናል፣ ማርያምም ታድናለች። ስንት ነው በኦርቶዶክስ መዳኛ መንገዱ? ስንት ነው አዳኙ? ይሄንን ልደት መልስልኝ። መጽሐፍ ቅዱስ አንድ አዳኝ አለ ይላል። መስቀሉም ያድናል፣ አልሰማም እኔ ታቦቱም ያድናል። ባህሩ በእናትህ እንደው በእግዚአብሔር ባህሩ ይሰማል። ቆይ አይን ነገር አንዴ ይጠይቅህና ባህሩ ኖ እኔ የምጠይቀው የኔ ጥያቄ አቅም የለው። ኢየሱስም ያድናል፣ መስቀሉም ያድናል፣ ማርያምም ታድናለች፣ ኦርቶዶክስ አይደለም፣ ታቦቱም ያድናል። ኖ እኔ ከልደትን ልጠይቅ ነው የመጣሁት። እሺ ኦርቶዶክስ አይደለም ያልጠራልኝ ነገር አለ ብሎ ገብቶ እኮ ነው አቤል እኮ ባህሩ ስላልጠራልኝ ልጠይቅ አንዱ። ለዛ እኮ ነው እኮ ወንድሜ። አይ ልክ ነህ ሙሌ። ለእንትና ሼር አድርጉለት፣ ለዋይድ ሼር አድርጉለትና እሺ ሲስ ሁለተኛ ጥያቄን ላስቀምጥና ሲስ አሳቀ። ሁለተኛ ጥያቄ ቅድም ባህሩ ሲናገር እንደሰው እየሰማህ አይደለም፣ ወጥቷል። ፖዝ ነው። እሺ ሲመለስ ግን የቅድሙ ላይ ምን አሳባል? ተቀብለዋል? ተመልሶላል? እኔ ባይዜ በጣም የኛ አስተምሮ ላይ ማለትም በሉተራን ስላሴ አስተምሮ ላይ ሀሳብ እየሰጡ ስለነበረ ይህንን ሜንታሊቲ ወር ይህንን የስላሴ መረዳት ይዘው እየጠየቁ ሀሳብ እየሰጡ እንደሆነ ላሳይ ነው የጠየቁት እንጂ ባይዘዌ ባህሩ እያስተጋባ ነው ወይ? ባህሩ የመለስከው ኦኬ፣ ባህሩ የመለስከው የስላሴ አስተምሮ ነው ብለህ የመለስከው አንደኛ ከኑፋቄ ደረጃም ይሄ ሌቭል የለውም፣ ሁሉንም የነካካ ነው። ሁለተኛ ደግሞ ወንጌል አማኝ ተብሎ ምናልባት የምትገባው ቤተክርስቲያንም ይሄንን አስተምሮ የማታውቀው ነገር ነው። ባይዘው ፍትሃዊ ስንሆን እውነቱን ከመናገር አንጻር ይሄንን አታስተምሮ። ጀስት የሆነ ሰው ብሎታል ዘን እሱን ፕሮቴክት አደርጋለሁ ብለህ አወራ እንጂ መጽሐፍ ቅዱሳዊ አይደለም፣ የአባቶች ትምህርት አይደለም። ባይዜ የአሪዮስም የአጠቃላይ ኑፋቄን እየደበላለቀ የስላሴ ነው። አንደኛ ምን አልክ? ምንድነው ያልከው? አንደኛ ክርስቶስ የአብ የፍቃዱ ልጅ ነው። ኦኬ የፍቃዱ ልጅ ነው ብለህ አስቀመጥክ። ሁለተኛ ደግሞ በባህሪ በመለኮትነት ምንድነው አንድ አይደሉም አልክ ከአብ ጋር። እንዴ ይሄንን እኮ ነው 1000 ዓመት እኛ ሙስሊሞችን ስንሞግት የነበረው ማይ ፍሬንድ። ይሄንን እኮ ነው ከአብ ከመለኮትነቱ ጋር ልዩነት የላቸውም አልተለያዩም ብለን ስናብራራ
ኦኬ ራሴ ብለህ ኤክስፕሌን ያደረግከውን ሀሳብ ነው እና አንደኛ ከአባቶች ያልሆነ፣ ሁለተኛ ደግሞ ቤተክርስቲያን ያላስተማረችውን፣ ሶስተኛ ደግሞ የራስ የግለሰብ መጽሐፍ ቅዱስም ያልፈቀደውን ሀሳብ አስተምረ ስላሴ አማኝነን ብለን ደግሞ ከአባቶችም ከጉባኤም ይዘን የተቀመጥነውን ሰዎች መሳደብ አስፈላጊ አልነበረም። ኤኒዌይ ሁለተኛ ጥያቄን ልጠይቅ እና እኔ ልውጣ ካፈለገም ቀኑን ሙሉ አንዴ አቤል እስኪመለስ ድረስ ለምን አውርቶ ፖዝ እንደሚሆን ግራ ነው የሚገባኝ። ያወራል ፖዝ ይሆናል፣ ያወራል ፖዝ ይሆናል። አረ ባህሩ አሁን አረ ስለ እግዚአብሔር ትቼ እኮ አረ ስለ የገረመኝ ነገር ኤቢ ሲናገር አሁን የእሱን ሀሳብ የአብ የባህሪ ልጅ ማለት ከብቶት የአብ ሲሳን የሚት አድርገው በጣም የገረመኝ የአብ የባህሪ ልጅ የሚለው ሀሳብ ከብዶት ለመቀበል የቀለለው ግን ምንድን ነው? የአብ ባሪያ የሚለው ግን ቀሎታል። ኢቨን እዛ ጋር አለየም ራሱ ምንድን ነው ባሪያ ሲል የባሪያን መልክ የሚለውን ያዘና የአብ ባሪያ ነው የሚለውን በቀላሉ ነው የተናገረው። ኢቨን የባህሪ ልጅ የሚለው ከብዶት ማለት ነው። ይሄ እኮ ሙስሊም እኮ ነው። አብዱል ማለት ባሪያ ማለት ኢየሱስ። እኛ የእስልምናው ኢሳ የአላህ ባሪያ ነው ብለው ነው የሚያምኑት አይደለ? እኛ እናምንም ኢሳ ኢየሱስ ነው ብለን ኦብቪየስሊ። ግን ይህ ሰው በቀላሉ የቀለለው ማለት ታቦት 44 ጊዜ ምናምን ሲፈለጥ ሲቆረጥ ሲነሳ ምናምን የሚለውን በጣም አወራና እሱን በጣም እንደ ትልቅ ይሾ አድርጎት፣ ለእሱ ግን ያልታየው በጣም የሚሰቀጥጥ ኑፋቄ የባህሪ ልጅ የሚለውን አያምንም፣ ባሪያ የሚለውን ግን ያምናል። ሎቱ ሰባት አብዱል ባህሩ። ኦኬ ይቅርታ ሲሶ፣ በጣም ይቅርታ። ያው ሁላችንንም አውርደን ልደትና ኤፊን ይግባ። ኤፊ ጋር ደውዬለታለሁ እና ልምድም እውቀቱም ስላለ በስርዓት አንተ ጣልቃ ሳትገባ እኔ ላይ ያደረግከውን ኤፊ ላይ እንድደግመው አልፈልግም እና ዲቤት ያድርጉ። በቃ ምንም ዝግጅት አያስፈልግም። ኤፊ ወዳጄ ነው፣ ቤቱ ነው። ኤፊ በጣም ወዳጄ። አሁን ሌሎቻችን እንወርዳለን። ይምጣ፣ ከመጣ ይገባል። ችግር የለም እና ብየዋለሁ። ሲመጣ ነው ሲመጣ ሳይመጣ ከእሱ እስኪመጣ ግን አንድ ጥያቄ ተቀበል። ቆይ ግራ በቃ እኔ ጨርሻለሁ። ስላሴውን እኮ አበላሽተህ እየሄድክ እኮ ነው። ባሩ አጥራ እንጂ ሩምህ ሞቆልሃል። የምትፈልገውን አንተም የአዛን ሰዓት አልደረሰም። ደሲሳይ አዛን አልደረሰም። እኔ እኮ ውዙ ይጠራና እኮ ሻዳ ያዝ እያልኩ ነው። ልጅ ወንድሜ ኤፍሬም ባለ ጊዜ በስላሴ ዙሪያ በጣም በርካታ ውይይት አድርገናል። በቂ የሆነ ውይይት አድርገን ጨርሰናል። አሁን ኤፍሬም የሚቀረው ከራሱ እንግዲህ የእናቴ መቀነት የአባቴ ምናምን አይዞ ልደት ውሃ አይዞ ልደት አይዞ ችግር የለውም። ባህሩ ግን አንድ ጥያቄ ይጠይቃል። ልደትሻ አይዞ ብዙም አይጎዳህም። ቀለል አድርጎ ነው አይጎዳህም። እና የስላሴን ትምህርት ባህር ውስጥ አሁን ባለቤቱ ኤፍሬም አለ። አሁን ተወያዩ። ሌሎቻችን ሌላ ነገር አናውራ እና አውርዳቸዋ ሌሎቹ አንድ ጥያቄ መጨረሻ አንድ ጥያቄ እኔን የምጠይቀኝ በኋላ ላይ ልደትና ኤፒ ከጨረሱ በኋላ አንድ ባህሩ አንድ ጥያቄ የመጨረሻ ጥያቄ ተቀበልና ከዛ ትወርዳለህ። አቤላ ጠይቀው። ባህሩ ድምፅ ይሰማል?